ውሃን በቀን 1 ሊትር 2 ሊትር ውሃ ጠጡ። የሰው ቪዲዮ፣ የሰው ሰርግ፣ የሰው ለቅሶ ቪዲዮ ሰርተው የለቀቁ ሰዎች እንደ ህግ እንደ ወንጀለኛ ተከሰው ሽንት ቤቱ ጽድት ያለ አበባ በተጠራንበት ድግስ ላይ ሞባይላቸውን አንስተው በሚያነሱ ሞባይላቸውን አንስተው በሚቀርጹ ሰዎች ላይ አጠገባችን ያሉትን ሰዎች እንዳይጠፋን የፈራሁት የምንጠጣው ሽንት ቤቱ ተገኝቶ ውሃው ደግሞ እንዳይወደድብን የፈራሁት። ከዚህ በፊት ውሃ መጠጣት የት ሽንታችንን እንሽና ሽንት ቤት የለም እባካችሁ ሽንት ቤት አሰሩልን ብዬ ቪዲዮ ሰርቻለሁኝ ከዛሬ 4 ዓመት። አሁን መንገዱ ሁሉ ሽንት ቤት፣ ሰፈሩ ሁሉ ሽንት ቤት፣ የሽንት ቤት ማዕት። ሽንት ቤት ቢሏችሁ ሽንት ቤት ነው እንዴ? ጽድት ያለ አበባ የመሰለ። አውሮፓም እንደዚህ አይነት ሽንት ቤት አላየሁም። ለንደን ላይ እንደዚህ አይነት ሽንት ቤት አላየሁም። በየቢሮ ስትሄዱ ጽድት ያለ መሶብ የሚባለውን ቦታ አይታችሁታል? ሽንት ቤቱ ጽዳቱ እህል ትበሉታላችሁታል። ጨምሩበት። እናመሰግናለን። አደራ 2 ሊትር ውሃ ጠጡ በቀን። ኩላሊታችሁን አጽዱ። ከዚህ በፊት ሽንት ቤት ባለመኖሩ ምክንያት ውሃ ይዘን እንኳን በቦርሳችን መውጣት እንፈራ ነበር። ምክንያቱም ሽንቴ ቢመጣ እየተሸናለሁ ብዬ ስለምሳቀቅ ውሃ አልጠጣም። አሁን በቀን 2 ሊትር ውሃ ጠጣለሁ። እናንተም ውሃችሁን እየጠጣችሁ ሽንት ቤት ሞልቷል በየሰፈሩና ይጠቀሙ። የጥያቄ መልስ ሲመለስ እንዴት ደስ ይላል። ሁል ጊዜ ወገኖቼ የጎደለንን የምንጠይቀው ያለንን የተሰጠንን መጀመሪያ ስናመሰግን፣ የሰጠንንን አሜን ስንል፣ ያለንን ይባርክ ብለን አሜን ስንል፣ የሰሩትን ስናመሰግን፣ ከዛ በኋላ ሌላ ደግሞ መቼም የሰው ልጅ ጥያቄ አይቆምም አይደል? እንጠይቃለን። መጠየቃችን አይቀርም። ምክንያቱም እንዲህ መልስ የሚሰጠን ከሆነ ዋይኖት እየጠየቅን እንዲሰጠን እግዚአብሔርንም ደግሞ እየለመንን በጸሎት እግዚአብሔርን ደግሞ እየተማጸንን የሰጠንን ያለንን ደግሞ እግዚአብሔርን እያመሰገንን የሌለንን መጠየቅ ማለት ነው። እግዚአብሔር የሰጠንን ሳናመሰግነው ያለንን ሳናመሰግነው ሁል ጊዜ መጠየቅ፣ ሁል ጊዜ መለመን፣ ሁል ጊዜ ጭቅጭቅ ከሆነ እግዚአብሔርም እኮ ቅር ይለዋል፣ ቅር ይሰኝበናል ፈጣሪያችን። ስለዚህ በተሰጠን ነገር ላይ ባለን ነገር ላይ መጀመሪያ እናመስገን ወገኖቼ። ምስጋና በምናመሰግንበት ጊዜ አፕሪሼት በምናደርግበት ጊዜ የጎደለን ደግሞ ይቀጥላል፣ የጎደለን ይሞላል። እና አንዳንድ ጊዜ የተሰጠንን ያለውን አፕሪሼት ስናመሰግን ደግሞ የሌለውን የጎደለንን ስንጠይቅ ተቀባይነት ያለው ነገር ነው። አለበለዚያ የተሰጠንንም የተሰራውንም ያለውንም ሁሉ ሜዳ ላይ ከጣልነው እግዚአብሔርም ያለንን ሁሉ ንጥቅ ነው የሚያደርገን። ያለንን ይወስድና ጠቅላላውን ሁሌ እንድንማረር ያደርገናልና በመጀመሪያ የምናመሰግነው ፈጣሪያችን እግዚአብሔርን እናመሰግነዋለን። ይህ ሁሉ ከተማ ውስጥ ተሰርቶ በዚህ በ5 ዓመት ውስጥ እንዲህ ብራይት ሆኖ መንገዱ መፋሻ ሆኖ፣ በእርግጥ ብዙ የተጎዱ ሰዎች ይኖራሉ። በዚህ መሃል ብዙ መስዋዕት የሆኑ ሰዎች አሉ። ቤታቸው የፈረሰ፣ ንግዳቸው የተበላሸ፣ ብዙ ጉዳት የደረሰባቸው ሰዎች እንዳለን ሁሉ እንዲሁም ደግሞ ከዛም ልክ ደግሞ የፈረሰብን እኔ ለምሳሌ የቤተሰቦቼ ቤት ግማሹ ከ1000 ካሬ ሜትር 500 ካሬ ሜትር ለመንገድ ተወስዶ ፈርሶ ከዚህ በፊት አይቻለሁ። ግን ምን ሆነን እኛ? ምንም አልሆንም። ምንም የሆነው ነገር የለም። እየኖርን ነው። በተረፈው በ500 ካሬ ሜትር ኖረናል አይደል እንዴ? እስከ መጨረሻው ደግሞ 500 ካሬ ሜትሩንም አተናል። ግን ያጣነው ለምንድን ነው? ሀገር ሊለማ፣ ለሀገር እድገት፣ ለልጆቻችን ለውጥ፣ ለልጆቻችን የበለጠ ሀገር ተስፋፍታ ሀገር አድጋ እድገት እንዲኖር አይደለ ሁሉን ነገር የምናጣው። ስለዚህ ስላጣነውም ነገር እግዚአብሔር ይመስገን፣
ስለሌለንም ነገር እግዚአብሔር ይመስገን። ምናልባት ለኛ አልሆነም፣ ለኛ የማይሆን ነበር ማለት ነው። ስለዚህ ስለወደፊት ስለሚሰጠን ስለወደፊት ስለምንጠይቀው ነገር እግዚአብሔርን እያመሰገን ነው መኖራችን፣ በጤና መኖራችን ስላለን፣ በህይወት ስላለን፣ እኔና አንቺ እኔና እርሶ ስላለን ይህንን ጊዜ እያየን ነው። ስንቶቹ ወጣቶች ስንቶቹ ጎልማሶች በዚህ ሰዓት በዚች እድሜ ሳይደርሱ ያለቁ የሞቱ ብዙዎች ናቸው። ስለዚህ እግዚአብሔር እድሜና ጤና ሰጥቶን ደግሞ ይችን ቀን ይችን ሰዓት ለማየት ይችን ደቂቃ ለማመስገን እግዚአብሔር እድሉን ስለሰጠን አፕሪሼት እናመስግን እግዚአብሔርን። ቀጥሎ ደግሞ ስራ እየሰሩ ያሉትን ሰዎች ሀገርን ለማልማትም ሆነ ሀገርን ለማሳደግ ሀገርንም ሰላም ለማምጣት የሚደክሙትን ወገኖቻችን ደግሞ እንዲሁ እናመስግን። ስናመሰግን የበለጠ እንዲሰሩ ኢንኬሬጅ እናደርጋቸዋለን። የበለጠ እንዲሰሩ የበለጠ ትኩረት እንዲኖራቸው ኢንኬሬጅ እናደርጋቸዋለን እና መጀመሪያ ባለፈው የጎደለንን አሁን የተሟላ ነው ተሟላ፣ አሜን እናመሰግናለን እንላለን። የከተማ አስተዳደሯን ከልብ በጣም ነው የምናመሰግነው። እግዚአብሔር እድሜ ጤና ይስጥሽ እንላለን። አሁንም ደግሞ የበለጠ እንድትሰሪ የበለጠ የጎደለው በዚህ በሶሻል ሚዲያ ላይ ስፔሻሊ በሀዘን ቤት፣ በለቅሶ ቤት፣ በሰርግ ቤት የሰዎችን ቪዲዮዎች በጣም ልብ የሚነካ የሰው ለቅሶ የሰው ሀዘን በቪዲዮ እየወጣ ማንኛውም ሰው ቀረጻ እንዳያደርግ ይህንን ህግ ብታወጡልን ደግሞ በሚቀጥለው ይህንን በጣም እናመሰግናለን። የሰው ቪዲዮ፣ የሰው ሰርግ፣ የሰው ለቅሶ ቪዲዮ ሰርተው የለቀቁ ሰዎች እንደ ህግ እንደ ወንጀለኛ ተከሰው እንዲቀጡልን እንፈልጋለን። በእውነት ለምን ይሄ ለህዝብ የሚጠቅም እንዲሁም ደግሞ ለማንኛችንም ቤት የሚያንኳኳ በመሆኑ ለቅሶም ሆነ ደስታም ሆነ ሰው ልጅ ካልፈቀደ በቀር የሰው ልጅ ቪዲዮ የሰው ፎቶ ተለጥፎ የሰው ቪዲዮ ተለጥፎ ሌላ ሰው እንዲጠቀምበት መሆን የለበትም። እኔ ዩቲዩበር ነኝ፣ እኔ ቲክቶከር ነኝ። ለምሳሌ ፎር ኤግዛምፕል ግብዣ ስጠራ ሞባይሌን ፎቶ እንኳን አላነሳም። ለምን? ያንን ግብዣውን ተጋባዦቼን አክብሬ በልቼ ጠጥቼ ተደስቼ ተጫውቼ ደስ ብሎ ወደ ቤቴ ነው የምመለሰው እንጂ የነሱን ሰርግ የነሱን ለቅሶ የነሱን ደስታ አውጥቼ በእኔ ቪዲዮ ወይም ደግሞ በእኔ ቻናል ላይ የማሳየት ወይም ደግሞ የነሱን ደስታ እኔ ቪዲዮ ሰርቼ ለመስጠት አልተፈቀደልኝም። ለምን? ባለቤቶቹ ፈቃደኛ አይደሉም፣ አልፈቀዱልኝም። ሳይፈቅዱልኝ ለምንድን ነው እኔ ቻናል ላይ ወይ ደግሞ ለገንዘብ ብዬ የሰው ቪዲዮ የሰው ለቅሶ የሰው ደስታ አምጥቼ እኔ የምለጥፈው? ባለቤቶቹ ራሳቸው ደስ ባላቸው ሰዓት ራሳቸው ሰርተው ኢዲት አድርገው አሳምረው ለተጋባዡ ወይም ደግሞ ለተመልካቻቸው ማቅረብ ሲችሉ እኔ ማነኝ የሰው ቤት ሄጄ በአደባባይ የሰውን ሰርግ የሰውን ለቅሶ እያወጣሁን ይውልኝ የምለው ነውር ነው። ስለዚህ እባካችሁ የከተማ አስተዳደሮች መንግስትን የምጠይቀው ደግሞ በዚህ በሶሻል ሚዲያ ላይ ያለ ሶሻል ሚዲያ ተጠቃሚ ሶሻል ሚዲያ አለኝ ብሎ የሰውን ሰርግ የሰውን ፎቶ እንዲሁም ደግሞ የሰዎችን ሀዘን ሰው ሲሞት ተለጥፎ ፎቶ በየአደባባዩ ከሌ ሞተ ከሌ እንዲሆነ ይሄ ተገቢ አይደለም። ባለቤቱ እስካልፈቀደ ባለቤቱ ሀዘንተኛው ራሱ ፈቅዶ እስካላደረገ ድረስ ይህ ሌላው ሰው የሚያደርገው የሚለጥፈው የሚሰራው ቪዲዮ እባካችሁ ይህንን አደራ ላለሁ። ይሄ ህግ ቢወጣለት የኢትዮጵያ ህዝብ ስርዓት ይዞ የሚኖርበት ነገር ይኖራል ብዬ ነው ማስበው። ለመስራት ከፈለግን ቪዲዮ መስራት ከፈለግን ብዙ ፈጠራ ብዙ የሚፈጠሩ ብዙ የሚሰሩ ነገሮች አሉ። ያንን ሰርተን ማግኘት ስንችል የሰዎችን ፎቶ የሰዎችን ቪዲዮ የሰውን ሰርግ የሰውን ለቅሶ የሰውን እንባ እያወጣን በየቻናላችን መለጠፉ ይህ ኃጢአትም ግፍም ነው።
እና መንግስት እንደ አንድ ግለሰብ ወይም ደግሞ እኔን እንደሚመለከቱ እኔን እንደሚወክሉ እናቶች እህቶች ሆኜ እባካችሁ በዚህ ነገር ላይ ስራ ይጀመርና ቅጣት ቢኖረው ይህንን ነገር ያደረገ በገንዘብ ቅጣት ቢቀጣ ጥሩ ነው ብዬ ነው የማስበው። እና በዚህ ላይ ብሰሩልን በሚዲያው በዚህ በባለጌ ሚዲያ በየአልሆነ አልባሌ ነገር የሚሰሩ ሚዲያዎች ላይ በዚህ ላይ ትኩረት ብታደርጉ ብዬ ተመኘሁኝ እና ይችን ነገር አስተካክላችሁ ደግሞ ደስ ብታሰኙን። ጥፋት ሶሻል ሚዲያ ጥሩ ነገር የምንማርበትም መልካም ነገር የምናገኝበትም እንደሆነ መጠን እንዲሁም ደግሞ እንደዚህ አልባሌ ነገር አሳፋሪ ውርደትን የሚሰሩ ሰዎችን ማንኛውም ሰዎችን ይሄ ህግ እንዲመለከተውና ህግ አውጥታችሁ በህግ በደንብ ህዝባችን እንዲቆጣጠርና ሁላችንም በያለንበት በሰርግ ቦታ በለቅሶ ቤትም በተጠራንበት ድግስ ላይ ሞባይላቸውን አንስተው በሚያነሱ ሞባይላቸውን አንስተው በሚቀርጹ ሰዎች ላይ አጠገባችን ያሉትን ሰዎችን ስቶፕ በማለት እርስ በርሳችን እጅ ለእጅ ተያይዘን ይህንን ነገር ማስቆም እንችላለን። አንድ ለቅሶ ስትሄዱ ለምሳሌ ካሜራ ይዞ ያለው ሰው እባክህ ካሜራህን አጥፋ፣ ቪዲዮህን አጥፋ፣ ሞባይልህን አጥፋ፣ ይሄ ሀዘን ቤት ነው፣ ይሄ ሀዘን ለቅሶ ነው፣ ሞባይልህን ባትቀርጽ ጥሩ ነው ብለን ከጎናችን ያለው አስተያየት መስጠት፣ ምክር መስጠት እንዳያደርግ ማድረግ። እንዲሁም ደግሞ ሰው ሰርግ ላይ ሄደን ሰውን ሰርግ እያየን የሰውን ደስታ እያየን አብረን እንደመደሰት ሞባይላችንን ይዘን ደስታቸውን ሳንካፈል ሞባይላችንን ለጥፈን ጥሩንም መጥፎንም ቀርጸን የምንወጣ ሰዎች ደግሞ እንዲሁ እባኮት ይህን ሞባይሎትን ያጥፉ። ይህ የሰው ሰርግ ነው፣ የሰው ድግስ ነው፣ ባለቤቶቹ አይፈቅዱም ወይም አልፈቀዱም ብለን እንደ ሀሳብ መምከር። እንዲሁም ደግሞ ሰርግ ድግስ ማንኛውም ድግስ ታደርጉ ወይም ደግሞ ለቅሶ በሆነ ሰዓት ስትጠሩ ማንኛውም ነገር ከስር ቪዲዮ መቅረጽ ወይም ደግሞ በሞባይሎት መቅረጽ እባኮት አይቻልም የሚል ማስጠንቀቂያ ቢኖር የተመኘው። ምክንያቱም ጥሪ በሚጠራበት ጊዜ ከስሩ ማስጠንቀቂያ ነገሮች ቢኖሩ፣ እንዲሁም ደግሞ በመንግስት ደረጃ ደግሞ ትክክለኛ ህግ ይወጣ ብዬ ተመኘው። እናንተስ ምን ታስባላችሁ? ተመልካቾቼ፣ ወዳጆቼ ምን ታስባላችሁ? እስቲ በኮሜንት ጻፉልን። ይሄ ህግ ቢወጣልን ጥሩ ነው ብላችሁ የምትሉ ብዙ እናቶች አባቶች እንዳላችሁ አውቃለሁ። ሀሳባችሁን በኮሜንት ጻፉልኝ። እንዲሁም ደግሞ በሚሄዱበት ቦታ ላይ ሁሉ ጄሪ እናቀሻለን፣ ጥሩ ተጠቅመናል፣ ይሄን አርጉ የምትዩ ምክርሽ በጣም እንወደዋለን፣ ጠቅሞናል፣ ፊታችሁን ተቀቡ፣ እጃችሁን ተቀቡ፣ ይሄን ብሉ፣ ይሄን ጠጡ የምትዩ ነገር በጣም ነው የሚመቸንና እንወድሻለን ያላችሁ በሄድኩበት ቦታ ብዙ ተመልካቾቼ አላችሁና ከልብ አመሰግናለሁ። እኔ እንደዚህ ሰው የሚያቀኝ አልመሰለኝም ነበር፣ ግን በየሄድኩበት ቦታ ላይ ሁሉ የምታውቁኝ፣ የምታከብሩኝ፣ የምታመሰግኑኝ በስራዬ ብዙዎች ናችሁና ከልብ አመሰግናለሁ። ከዚህ ጥሩ ነገር ለህዝብ መስራት፣ ጥሩ መልእክትን ማስተላለፍ፣ እንደዚህ በሰው ዘንድ መወደድን፣ በሰው ዘንድ መመስገንን፣ በሰው ዘንድ ክብርን ማግኘት ነውና እባካችሁ ቪዲዮ የምትሰሩ ሰዎች ሰውን ከመሳደብ፣ ሰውን ከመወንጀል፣ ሰውን ከማንቋሸሽ መልካም ነገርን አቅርበን ገንዘብ ቢቀር ይሻላል። ተሳድበን የምናገኘው ገንዘብ ቢቀር ይሻላል። ተዋርደን የምናገኘው ገንዘብ ቢቀር ይሻላል ወገኖች። እና መልካምን ነገር ሰርተን መልካምን ነገር አድርገን መስራት ይቻላልና እባካችሁ መልካም ነገርን እንስራ እላለሁኝ። በተረፈ አስተያየታችሁ በኮመንት መስጫ ስራ አስቀምጡልን። የእናንተንም ሀሳብ ይህንን ነገር እንደግፋለን። በሚቀጥለው ደግሞ ኔክስት ታይም ደግሞ መንግስት ይችን ከእኔ የጠየኩትን ጥያቄ መንግስት ተቀብሎልኝ ወይም የከተማ አስተዳደሩ ተቀብሎልኝ ይሄ ህግ ወጥቶ አሜን ብለን የምናመሰግን ህዝባችንን መንግስት ይሰማ የምንልበትን ጊዜ
ሩቅ እንደማይሆን አውቃለሁና ሀሳብ አስተያየታችሁን በኮመንት ጻፉ። እናንተስ ምን ታስባላችሁ? በዚህ የተጎዳችሁ ስንቶች ናችሁ? በዚህ የተጎዳችሁ ስንቶች ናችሁ? በየቤቱ ቪዲዮአችሁ ፎቶአችሁ እየወጣ የምትሰደቡ ፎቶአችሁ ቪዲዮአችሁ ያለ ፍቃድ የምትለጠፉ በጣም ብዙዎች ናችሁና በዚህ ነገር ላይ እንሰራለን። እንግዲህ በሌላ ስራ ደግሞ በሌላ ቪዲዮ እስከምንገናኝ ለዛሬ እንግዲህ በዚህ በአስፈላጊ ጉዳይ ላይ ነው የመጣሁትና ሀሳብ አስተያየታችሁን በኮሜንት ስር አድርጉ። እንዲሁም ደግሞ የቪዲዮ ይጠቅማል ካላችሁ ላይክ፣ እንዲሁም ደግሞ ለሌሎች ቤተሰቦቻችሁ ሼር በማድረግ ይህን ነገር ብንተባበር ጥሩ ነው ብዬ አስባለሁኝ። ለአሁን እንግዲህ እዚህ እሰናበታችኋለሁኝ። ወዳችኋለሁኝ። በጣም አመሰግናለሁ። ለምታከብሩኝ ሰዎች በሙሉ ከልብ በጣም አመሰግናለሁኝ። መልካም የተባረከ ሳምንት ይሁን። ባይ